ዜና አንባቢው የብዙዎች መረጃ ምንጭ ጋዜጠኛው ያፊት ያግርማ ሞገስ በርካቶች ዜና ሰዓትን ጠብቀው የሚያደምጡት ሰው ከወራቶች በፊት ብዙዎችን አስደነገጠ። አድናቂዎቹ ለማመን ቸገራቸው። ባልደረቦቹ አይዞ ሁሉም ያልፋል ሲሉ ያስተጋቡበት ጊዜ ሩቅ አልነበረም። የት ሄደ የት ገባ የሚለው ጉዳይ በርካቶችን አስጨነቀ። ከሰሞኑ ግን የማይታመነው ሆነ። የአማረ ፊትና ወዝወይቦ ሲመለከቱት ብዙዎች እሱ ነው አይደለም እያሉ መነጋገሪያ ሆነ። ወላጅ እናቱ እባካችሁ ልጄን አድኑልኝ ሲሉ የተደመጡበት ጋዜጠኛ ሶፎንያስ ዋሲሁን እናቱ ምን አለች? ምን ችግር ገጠመው? ታዋቂ ሰዎች ምን አሉ? ትናንት የወጣው አስደንጋጭ መረጃስ ምንድነው? እነዚህንና ሌሎች አዳዲስ ሚስጥሮችን እነግራችኋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩም። 20 ኪሎ ገደማ ቀንሻለሁ ብታይ ታለቅሳለህ። ጋዜጠኛ ሶፎንያስ የተናገረው አስደንጋጭ መረጃ። በአሁኑ ወቅት እጅግ አሳዛኝና ልብ የሚነካ ሁኔታ ላይ የሚገኘው ጋዜጠኛ ሶፎንያስ ቀደም ሲል ስህተቱን በይፋ አውጥቶ ካጋለጠው ወጣት ፍሬዘር ፍቃዱ ጋር በስልክ ባደረገው አጭር ቆይታ የገለጻቸው ሀሳቦች የብዙዎችን ልብ ሰብረዋል። ጋዜጠኛ ሶፎንያስ ያንን አስቸጋሪና ጨለማ ጊዜ ሲያስታውስ ስህተቱ በይፋ ካወጣ በኋላ በኢትዮጵያ ለሚገኙ ገዳማት በሙሉ ተደውሎ እሱን ለመቀበል ፍቃደኛ የነበረ አንድም ገዳም እንዳልነበር በቁጭትና በተስታ ይገልጻል። ሁሉም በሩን ሲዘጉበት ግን አንድ አምላካዊ ፍቃድ ያለው ገዳም በሩን ከፍቶ ከሰው ዓይን ሸሽጎ አቅፎ እንደተቀበለው ተናግሯል። የደረሰበት አካላዊ ለውጥ ለ6 ወራት ከ10 ቀናት ያህል በገዳሙ ቆይቶ ወደ እውነተኛ ማንነቱ ለመመለስ የታገለው ሶፎንያስ የደረሰበትን ከፍተኛ አካላዊ ለውጥ ለወጣቱ ሲነግረው እንዲህ ብሏል። ከ70 ኪሎ በላይ ነበርኩ፣ አሁን ግን 56 ኪሎ ሆኛለሁ። 20 ኪሎ ገደማ ቀንሻለሁ ብታይ ታለቅሳለህ። ያልተጠበቀው ምስጋና። ይህ ታሪክ ይበልጥ ልዩና ሰውኛ የሚሆነው እዚህ ጋ ነው። ሶፎንያስ ክብርና ስሙን ያጠፋበትን ያንን ወጣት አልገረመውም ወይም አልጠላውም። ይልቁንም ልብ በሚነካ መልኩ እንዲህ ሲል አመስግኖታል። ከዛ ቆሻሻ ህይወት እንዲወጣ የረዳኸኝ አንተ ነህ። ቅር አላለኝም። አንተ በዛ ልክ ጉዳዩን ባታራገበው ኖሮ እኔ ከዛ ህይወት መቼም አልወጣም ነበር። ጋዜጠኛ ሶፎንያስ አሁን ያለበት ሁኔታ እጅግ በጣም ልብን የሚነካና የሚያሳዝን ሲሆን ፈጣሪ ጨርሶ ምሕረቱን እንዲሰጠው የብዙዎች ምኞት ነው። ከዚህ በተጨማሪም ጋዜጠኛ ሶፎንያስ በይፋ ይቅርታ ጠየቀም። በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ አለ። ረጅም ጊዜ ከሚዲያ ዓለም ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በማህበራዊ ገጹ ባስተላለፈው ልብ የሚነካ መልእክት መላው ኢትዮጵያ ህዝብና አድናቂዎቹን ይቅርታ ጠይቋል። ጋዜጠኛው ባስተላለፈው ስሜት ቀስቃሽ መልእክት ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ፣ ለታላቅ ክብር ስላበቃኝ ደስ ብሎኛል ካለ በኋላ ለወዳጆቹና አድናቂዎቹ መላው ኢትዮጵያ ህዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪ አቅርቧል። በመቀጠልም ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚል በማስታወስ ህዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎት እንዲያስበው ጠይቋል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፍቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው አለኝ በማለት በቅርቡ ይፋዊ ማብራሪያ እንደሚሰጥ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ ደምድሟል። ስለ ጋዜጠኛ ሶፎንያስ ዋሲሁን በወጣው መረጃ ደግሞ ጋዜጠኛ ሶፎንያስ ዋሲሁን በየካ ኮተቤ አምቡላንስ የአእምሮ ሕክምና ማዕከል መግባቱን ጋዜጠኛ መሰረት በዙ ገልጻለች። የአእምሮ ህሙማን ማዕከል መስራች ወይዘሮ ኪያ ስባቱ በመደወል የጋዜጠኛ ሶፎንያስን አሳሳቢ የጤና ሁኔታ በማስረዳት እንዲቀበሏት ባቀረበችው ጥያቄ መሰረት ማዕከሉ ፍቃደኛ ሆኗል። ከዛም የቦርኔጌን መስራች ወደ የካ ኮተቤ ሆስፒታል ሜዲካል ዳይሬክተር ደውለው ጉዳዩን ካስረዱ በኋላ ሜዲካል ዳይሬክተሯ በፍጥነት አምቡላንስ በመላክ ሶፎንያስ ወደ ሆስፒታሉ መጥቶ ትሪት ከተደረገ በኋላ ወደ ቦርኔጌን የአእምሮ ህክምና ማዕከል መግባቱን ነው መሰረት በዙ የገለጸችልን። በቀጣይም ጋዜጠኛው ህክምናውን በየካ ኮተቤ ሆስፒታል እንደሚያደርግ መሰረት ጨምራ ገልጻለች። ከዚህ በኋላም የሶፎንያስን ጉዳይ ህክምናውንና የጤና ሁኔታውን እየተከታተለች አዳዲስ መረጃዎችን እንደምታደርሰን ጋዜጠኛ መሰረት በዙ የገለጸች ሲሆን በአሁኑ ሰዓት በተለያዩ ችግር ውስጥ የምትገኘውን የሶፊንና ወይዘሮ ሰላማዊትን ማገዝ እንደሚገባ ጥሪ አስተላልፋለች። ከፈጣሪ ታገኙታላችሁ፣ ልጄን አድኑልኝ። አሳዛኙ የወላጅ እናቱ ጥሪ። ጋዜጠኛ ሶፎንያስ ዋሲሁን በተመለከተ በማህበራዊ ሚዲያ በተለይም በፌስቡክ ገጹ እናቴ ሰላም እየጠፋችብኝ ሞተችብኝ በሚል ያሰራጨው መረጃ ተከትሎ እውነታውን ለማስረዳት እናቱ ትዬ ሰላማዊት ጥሩና ታላቅ እህቱ ፍቅር ተዋሲሁን በሸገር ኢንፎ ስቱዲዮ ተገኝተዋል። እናቱ እትዬ ሰላም በህይወት መኖራቸውና ጋዜጠኛ ሶፎንያስ በአሁኑ ሰዓት ያለበት እጅግ አሳሳቢ የጤና ሁኔታ አስመልክቶ የሰጡት ማብራሪያ ሶፎንያስ እናት የጠፋችብኝ ቢልም እናቱ ግን ከልጃቸው የአእምሮ መታወክና ሊሰነዘርባቸው ከነበረው ጥቃት ራሳቸውን ለማዳን ሲሉ ብቻ ከቤት ሸሽተው መውጣታቸውን በቪዲዮ አረጋግጠዋል። ከዚህ ቀደም የነበረበት የአእምሮ ህመም
አገርሽቶበት ከሕክምና ተቋም ካመለጠ በኋላ በገዳም ቆይታው መድኃኒት በማቋረጡ ምክንያት ሁኔታው ይበልጥ ውስብስብና ከአቅም በላይ ሊሆን ችሏል። በመኖሪያ ቤት የደረሰው አደጋ ከቀናት በፊት በቤት ውስጥ በሩን ቆልፎ ንብረት ያወደመ ሲሆን የቤት አስቤዛዎች በመድፋትና ዘይት በማንተክተክ የቀረበኝን ሰው ገድላለሁ በማለቱ ፖሊሶች መስኮት ሰብረው በመግባት ሊቆጣጠሩት እንደቻሉ ተገልጿል። የኔ ቤተሰብ ሳይቀር በሱ ምክንያት አገለውኛል የሚሉት የሶፎንያስ እናት ልጃቸው የትዳርና የልጅ ባለቤት ሆኖ ለማየት እንጂ እንዲህ አይነቱ ፈተና ላይ ይወድቃል ብለው እንዳልጠበቁ ገልጸው ሶፎንያስን ብቻውን በብዙ መከራ ሊስትሮ ጠርጎና ፓርኪንግ ሰርቶ ለቁም ነገር ያበቃቸው እናት በመሆኗ ኢትዮጵያ ሕዝብ ልጇን ከዚህ የከፋ ህመም እንዲታደግላት በሸገር ኢንፎ በእንባ ትማጸናለች። ታየ ቦጋለ ስለዚህ ጉዳይ ባጋራው መረጃ ደግሞ ጋዜጠኛ ሶፎንያስን በተመለከተ አሁን ያለበት ሁኔታ የሚያሳየው ቪዲዮ ስመለከት አጋንንት የሰው ልጅ በምን ደረጃ አዋርዶ ክብሩን አርክሶ እንደሚጥል አስተዋልኩ። ይህ ጋዜጠኛ ሰዋዊ ተፈጥሮ ያልሆነ አጋንንታዊ ልምምድ ውስጥ ገብቶ እንደነበር የድምጽና ቪዲዮ አሳማኝ አመላካች ሁኔታዎች አሉ። ራሱን በቪዲዮ አረጋግጦልናል። የፈጸመው ድርጊት በሃይማኖትም ሆነ በማህበረሰባችን የሞራል ደረጃ ሲመዘን እጅግ በጣም የተነወረ የረከሰና አሳፋሪ ድርጊት ነው። እንኳን በሙያው የከበረ የነበረ ሰው ይቅርና ወደ ሰው የተጠጋ ተፈጥሮ ያላቸው ቺምባዚያን ጎሬላ በማይፈጽሙት ወራዳ ተግባር ከሰውነት ተራ ተዋርዶ ረክሷል። ተፈጥሮ ዘር የማታስቀጥልበት ሰይጣናዊ ልምምድ ውስጥ ተዘፍቆ ቆይቷል። ይህን ድርጊት ከስልክ ልውውጥ እስከ ድብደባው ከሰማንበት ካየን በኋላ ብዙ ሳይቆይ ልጁ ከሚዲያም ሆነ ከይታ በመሰወሩ ስለ ጋዜጠኛ ሶፎንያስ የሚወሳ ጉዳይ አልሰማንም። ውሎ አድሮ ግን ልጁ ቤት ውስጥ ዕቃ እንደሚሰባብር ከፍተኛ የአእምሮ መቃወስ እንዳጋጠመው በአጠቃላይ ከሰውነት ተራ እንደወጣ ከወላጅ እናቱ አንደበት የተላለፈውን ከማህበራዊ ሚዲያ ሰማን። ራሱ ሶፎንያስ በሚዲያ ቀርቦ የተናገረውን ስመለከት የምናየው ትላንት ግርማ ሞገስ የነበረው ጋዜጠኛ አይደለም፣ የሆነ ጎዳና ጠርዝ ላይ የወደቀ እብድ እንጂ የሰው ልጅ የሆነው ከቪዲዮዎች መረጃዎች ወደ ገዳም በመሄድ መቆየቱን፣ መጸጸቱን፣ ይቅርታ መጠየቁን፣ በክርስቲያናዊ ስርዓት ንስሐ መግባቱን ወዘተ በዝርዝር አደመጥ። በድርጊቱ የተነሳ የሶፎንያስ ወላጅ እናት አንገት ደፍተዋል። የሚያውቁት በርካቶችም ተሸማቀዋል። ከፈጸመው ነውር አኳያ የሚመጥነውን የስድብ ውረጅብኝ አስተናገደ። በእርግጥ እንደ ድሮ የሰው ልጅ እርምጃ ሆኖ ጀርባው እስኪገሸለጥ አርባ ቢገረፍ ሌላው ቀርቶ በአደባባይ ቢረሸን እንመርጥ ነበር። እናት በእንባ ባህር ተጥለቅልቀው የወላጅ አንጀት ነውና ልጃቸውን ሕዝብ እንዲታደገው ተማጽኖ አቀረቡ። የልጁ ገጽታና ሁኔታ በአሳዛኝ ሁኔታ ተቀይሯል። መንፈሱ ተሰብሯል። ከአንዱ ገዳሙ ሌላው ተንከራቷል። የትላንቱ ሶፎንያስ በአካልም ሆነ በህሊና መደጋገም አለበት። ዛሬ ላይ የለም። የኃጢአት ደሞዝ ሞት ነው፣ ከሰውነት ክብር ያዋርዳል። ይሁንና ሰው በነበረበት አይቀልምህ። በቅዱሳን መጻሕፍት አስተምሮም ሆነ በስነ ልቦናዊ ጥናቶች ምልከታዎች የበርካታ ውስብስብ ችግሮች ሰለባዎች ሲታከሙና ሲድኑ አስተውለናል። የበርካታ ሰዎችን ህይወት የቀጠፉ እጅግ በጣም የከፉ ነውሮች የፈጸሙ በተለያዩ ኃጢአት የበሸቀጡ ሰዎች ምድራችን ላይ ይቅርታ ጠይቀውም ሆነ ሳይጠይቁ እየተርመሰመሱ ነው። ሶፎንያስ ትላንት በሰራው አጸያፊ ድርጊት ወቅሰነዋል፣ አሳደነዋል፣ ወግረነዋል። ራሱ ያጠፋው ስም በተገቢው መንገድ አብጠልጥለን ሌሎችን መሰል ነውረኛ ድርጊት ውስጥ እንዳይገቡ በሚያስተምር ደረጃ አወገዝን ብለን ለይተነዋል። ሆኖም አሁን ከፊታችን የሚታዩ ሁለት ነፍሶች አሉ፣ እናትና ልጅ። እነዚህን ነፍሳት መታደግና ማገዝ ያስፈልጋል። ሶፎንያስ ተከታታይ የስነ ልቦናና የእምነት አርበኞች ክትትል ያሸዋል። የራሳችን ቤተሰብ ሲጎዳ የሚሰማን ያህል በማከም ማዳን እንጂ በአጸያፍ ቃላት ተጃምሎ በመሳደብ መሰበር ፈጽሞ ተገቢ አይደለም። አዎ ነብዩ ኤርሚያስ ያላጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ቸርነቱ ያልቅምና ይላል። እናትና ልጅ እግዚአብሔር ያበርታችሁ። እናት እርሶን ፈጣሪ ከጎኑ ይሁን። ሶፎንያስም ከእንስሳት ከማነስ ወራዳ ኖሯል። መድኃኔዓለም ለዘለቄታው ይሰውርህ። በተመሳሳይ አስነዋሪ ስራ ውስጥ ያሉትንም ፖሊስና የሚመለከታቸው አካላት አጥንተው ድርጊቱ እንደ ወረርሽኝ ከመስፋፋቱ በፊት ሊገታ ይገባል። ሕጉ የሚወስደው እርምጃም የበለጠ መጠንከር አለበት ሲል ሀሳቡን አጋርቷል። የዝግጅታችን ተከታታዮች እናንተስ በዚህ ጉዳይ ላይ ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክና ሰብስክራይብ በማድረግ ቤተሰብ የሆኑ ሰናይ ጊዜ ተመኘን።